ጤና ይስጥልን የተወደዳችሁ ቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። አቶ ታዬ ደንደአ የ7 ዓመት ከ2 ወር እስር ተፈረደባቸው። ባሳለፍነው ሳምንት አዲስ ተደራራቢ ክስ የቀረበባቸው የቀድሞ ሰላም ሚኒስትር ዴኤታ ታዬ ደንደአ ጥፋተኛ በተባሉበት ክስ በዛሬው ዕለት ፍርድ ተላልፎባቸዋል። የታዬ ደንደአን የችሎት ውሎ የሚመለከተው መረጃ በዝርዝር ወደ እናንተ እናደርሳለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ በአዲስ አበባ የጠራውን ሰልፍ በአዳራሽ ክልከላ መሰረዙን አስታወቀ። ኢህአፓ በአዲስ አበባ ከተማ የጠራው ሕዝባዊ ስብሰባ በመንግስታዊ ጫና የአዳራሽ ክልከላ ምክንያት ማካሄድ አለመቻሉን አስታውቋል። የፓርቲውን ሙሉ መግለጫ እናስደምጣችኋለን። መንግስት ለአካል ጉዳተኛው የሰጠው ቦታ በጣም ውስን በመሆኑ ወይንም የአካል ጉዳተኛውን መጠንና ግዝፈት ባለማወቁ የአካል ጉዳተኛን የሚመለከት ራሱን የቻለ ሕግ የለም ሲል ማህበሩ ለቦርከና ገለጸ። 1/5 የሚሆነው የኢትዮጵያ ሕዝብ የአካል ጉዳተኛ መሆኑን ያስታወቀው የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር በሀገሪቱ የተለያዩ አካባቢዎች ባለው ጦርነት ሳቢያ የአካል ጉዳተኞች ቁጥር ካሁን በፊት ከነበረው በበለጠው ሁኔታ በከፍተኛ መጠን ከቀን ወደ ቀን እየጨመረ መምጣቱን አስታውቋል። የዜናችን አካል ነው። የኤርትራ መንግስት ያለ ፍርድ ለ18 ዓመታት ያሰራቸውን ሰዎች መፍታቱ ተገለጸ። የኤርትራ መንግስት ከሀገር ውስጥ ደህንነት ባለስልጣኑ ግድያ ጋር በተያያዘ ያለ ፍርድ ያሰራቸውን ሰዎች መፍታቱን አስታውቋል። የዜናችን አካል ነው። ዜናዎቻችንን በዝርዝር እንመለከታለን። በቅድሚያ አቶ ታዬ ደንደአ የ7 ዓመት ከ2 ወር እስር ተፈረደባቸው። ባለፈው ሳምንት አዲስ ተደራራቢ ክስ የቀረበባቸው የቀድሞ ሰላም ሚኒስትር ዴኤታ ታዬ ደንደአ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ዛሬ አርብ ህዳር 25 ቀን 2018 ዓ.ም የቅጣት ውሳኔ አሳልፈዋል። ታዬ የ7 ዓመት እስር የተፈረደባቸው ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ወንጀል ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት ታዬ ደንደአ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝተዋል በሚል ክስ ቀርቦባቸው ነበር። የታዬ ጠበቃ መሰማት የነበረባቸው 3 የመከላከያ ምስክሮች ነበሩ። እነሱ ሳይሰሙ ቀርተዋል። የፍርድ ቤቱን ውሳኔ እናከብራለን፣ ነገር ግን ቅሬታዎች አሉ ሲሉ ተናግረዋል። አቃቤ ሕግና ተከሳሹ ታዬ ደንደአ ከቤታቸው በተገኘ ህገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን በክርክሩ ወቅት አቃቤ ሕግ 2 ምስክሮች አቅርበው አስመስክረዋል። ታዬ የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታን ጠባቂዎቻቸው መልቀቃቸውን በመጥቀስ የደህንነት ስጋቶች ስላለባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለውን ለጠቅላይ ሚኒስትር ጽሕፈት ቤት ደብዳቤ እንዲጽፉ እንደነገሯቸው ገልጸዋል። በወቅቱ የሰላም ሚኒስትር የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑትን ብናልፍ አንዱዓለምን ደብዳቤ እንዲጽፉላቸው መጠየቃቸውን ለችሎቱ አስረድተዋል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን የጦር መሳሪያ እንዲታጠቁ ከስምምነት ላይ መድረሳቸውን ተናግረዋል። ታዬ በሀገሪቱ ስላለው የሰላም ሁኔታና በመንግስት ውስጥ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሐሳባቸውን በመግለጽ ይታወቃሉ። የጠቅላይ ሚኒስትር አብይ አህመድን አስተዳደር አጥብቀው ከተቹ በኋላ ከስልጣን ተነስተው መታሰራቸውም ይታወሳል። ከቀረቡባቸው 3 ክሶች መካከል በሁለቱ ነጻ ተብለው በአንዱ የተፈረደባቸው ታዬ ሌላ አዲስ ተደራራቢ ክሶች እንደቀረበባቸው ቦርከና መዘገቡ ይታወሳል። ታዬ ጥፋተኛ ከተባሉበት ወንጀል በተጨማሪ የቀረበባቸው ክስ ሆርን ኮንቨርሴሽን ከተባለው የዩቲዩብ ቻናል ጋር ካደረጉት ቃለ መጠይቅ ጋር የተያያዘ ነው። የመጀመሪያው መንግስትን በኃይል ለመጣል ግዙፋዊ መሰናዶ ማድረግ ሲሆን ሁለተኛው ክስ ደግሞ የሀገር መከላከያ ሰራዊት ላይ ሐሰተኛና አደናጋሪ ወሬዎችን መንዛት የሚል ነው። በሶስተኛነት የቀረበባቸው ክስ ደግሞ በህገ መንግስት መሰረት የተመረጠ የሀገሪቱ መንግስትን መድፈር የሚል ነው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ በአዲስ አበባ የጠራውን ሰልፍ በአዳራሽ ክልከላ ምክንያት መሰረዙን አስታወቀ። ኢህአፓ በአዲስ አበባ ከተማ አስተዳደር የጠራው ህዝባዊ ስብሰባ በመንግስት ጫና ማካሄድ አለመቻሉን አስታውቋል። ኢህአፓ ለነገ ቅዳሜ ህዳር 27 ቀን 2018 ዓ.ም በአዲስ አበባ ከተማ ታላቅ ያለውን ህዝባዊ ስብሰባ መጥራቱ ይታወሳል። ህዝባዊ ስብሰባው አዲስ አበባ ትናገራለች በሚል መሪ ቃል ሜክሲኮ አደባባይ በሚገኘው ሆቴል ዲ አፍሪክ የሚያካሂድ መሆኑን ፓርቲው እስከ ትናንት ድረስ ሲገልጽ ነበር። ኢህአፓ ስለጠራው ህዝባዊ ስብሰባ ባለፉት ሳምንታት በተለያዩ መገናኛ ብዙሃን አማራጮች ጥሪ ሲያስተላልፍ ቆይቷል። ይሁን እንጂ ህዝባዊ ስብሰባው አንድ ቀን ሲቀረው የአዳራሽ ውል የተፈራረመው ዲ አፍሪክ ውሉን እንደሰረዘበት ፓርቲው ባወጣው መግለጫ አስታውቋል። ፓርቲው በጠራው ስብሰባ ሆቴሎች፣ ሲኒማና ቲያትር ቤቶች እንዲሁም
የግል አዳራሾች በሙሉ በቅድሚያ ፈቃደኝነታቸውን ከገለጹ በኋላ ውል ለማሰር አለመቻላቸውን ገልጸዋል። የስብሰባ አዳራሽ አከራዮች ውል ለመፈራረም ጫፍ ከደረሱ በኋላ አለመስማማታቸውን የገለጹበት ምክንያት እንዳልገለጸለትም ፓርቲው ጠቁመዋል። ኢህአፓ ከሆቴል ዲ አፍሪክ ጋር የአዳራሽ ኪራይ ውል ተፈራርሞ የመጀመሪያ ክፍያ ፈጽሞና አስፈላጊ ዝግጅቶችን ካደረገ በኋላ በመጨረሻው ሰዓት እንዳልተሳካለት አስታውቋል። ፓርቲው ከመንግስት አካላት ደረሱብኝ ያለውን ጫና ተቋቁሞ ህዝባዊ ስብሰባውን ለማካሄድ በ11ኛው ሰዓት ሆቴል ዲ አፍሪክ ምንም አይነት አጥጋቢ ምክንያት ሳይሰጥ ውሉን ሰርዣለሁ፣ የከፈላችሁትን ገንዘብ ውሰዱ እንደተባለ ገልጸዋል። ሆቴሉ የተቋቋመው በኪራይና መሰል አገልግሎቶች ገቢ ለማግኘት እንደመሆኑ መጠን ከቁጥጥሩ በላይ የሆነ ሁኔታ ባያጋጥመው በመጨረሻው ሰዓት ውል እንደማያቋርጥ ተጠቁሟል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ያለ አሳማኝ ምክንያት ውል በማፍረሱ ሆቴሉን መክሰስ የሚችል ቢሆንም በግድ ሆቴሉ ውስጥ ለመሰብሰብ ግን ስለማይቻል ህዝባዊ ስብሰባውን ሰርዣለሁ ብለዋል። ነገ ቅዳሜ ህዳር 27 2018 ዓ.ም የጠራውን ህዝባዊ ስብሰባ በመንግስታዊ ጫና ማካሄድ ባለመቻሉ የአዲስ አበባ ብሎም የኢትዮጵያ ህዝብ ይወቅልኝ ብለዋል። በኢትዮጵያ ውስጥ ከህዝብ ጋር መወያየት በፍጹም የማይቻል ሆኗል ያለው ኢህአፓ በዚህ አይነት አካሄድ ሰባተኛው ጠቅላላ ምርጫ ላይ መሳተፍ አዳጋች መሆኑን ጠቁመዋል። የመንግስት አካላት በጽሁፍ ስብሰባውን ፈቅደናል ቢሉም በማይታይ እጃቸው ከጀርባ መከልከላቸውን ፓርቲው ጠቁመዋል። መንግስት በአዲስ አበባ የተጠራው ህዝባዊ ስብሰባ እንዳይካሄድ የስብሰባ አዳራሽ አከራይ ሆቴሎች ላይ ጫና ፈጥሯል የሚል እምነት እንዳለውም ፓርቲው ገልጿል። አዳራሽ በመከልከልና በማስከልከልም የሚቆም ትግል የለም ያለው ኢህአፓ በቀጣይ አዳራሽ በማይጠይቁ የሰላማዊ ትግል አማራጮች ወደ ህዝብ እንደሚመለስ አስታውቋል። የመላው ኢትዮጵያ ህዝብ ሁሌም በሚያደርገው ጠንካራና የማይበገር ሰላማዊ ትግል ከጎኑ እንዲቆምም ጥሪ አቅርበዋል። የዜጋዎችን የመሰብሰብና የመቃወም መብቶች ላይ የሚደረግ ቀጥተኛም ሆነ ተዘዋዋሪ የአገዛዙ ክልከላ ሰላማዊ ትግሉን ማስቆም በፍጹም አይችልም ብለዋል። ኢህአፓ በእጅ አዙር ጫና የከሰሰው መንግስት በአዲስ አበባ የተጠራው ስብሰባ ስለተሰረዘበት ሁኔታ ያለው ነገር የለም። የኢትዮጵያ ህዝባዊ አብዮታዊ ፓርቲ በመግለጫው ለመሆኑ የፖለቲካ ፓርቲ ህዝብን ሰብስቦ ለማወያየት ካልቻለና የሐሳብ ልውውጥ ለማድረግ የማይችል ከሆነ የገዢው ፓርቲ አጫፋሪ ከመሆኑ ውጭ ምን ሊፈይድ ይችላል ሲል ጠይቋል። መንግስት ለአካል ጉዳተኛው የሰጠው ቦታ በጣም ውስን በመሆኑ ወይንም የአካል ጉዳተኛውን መጠንና ግዝፈት ባለማወቁ የአካል ጉዳተኛን የሚመለከት ራሱን የቻለ ህግ የለም ሲል ማህበሩ ለቦርከና ገለጸ። 1/5ኛው የኢትዮጵያ ህዝብ የአካል ጉዳተኛ መሆኑን ያስታወቀው የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር በሀገሪቱ በተለያዩ አካባቢዎች ባለው ጦርነት ሳቢያ የአካል ጉዳተኞች ቁጥር በፊት ከነበረው በበለጠ ሁኔታ በከፍተኛ መጠን ከቀን ወደ ቀን እየጨመረ መምጣቱን አስታውቋል። የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር የቦርድ ሊቀመንበር የሆኑት ተሰማ ሰብስቤ ከቦርከና ጋር በነበራቸው ቆይታ የአካል ጉዳተኞች ችሮታ ተቀባይ ሳይሆኑ የመብት ባለቤት ዜጋ መሆናቸውን ከልብ መገንዘብና መስራት ያስፈልጋል ሲሉ ተናግረዋል። የአካል ጉዳተኞችን ያላካተተ ያላሳተፈ የአመራር ሚናቸውን ችላ ያለ ማህበራዊ እድገት በየትኛውም ሀገር ስኬት አስመዝግቦ አያውቅም ነው ያሉት። ጥቂት ቡድኖችና ግለሰቦች ሊያድጉ ይችላሉ፣ ግን የተሟላ አይሆንም ብለዋል። ተሰማ 1/5ኛው የኢትዮጵያ ህዝብ የአካል ጉዳተኛ ነው። የአንዳንድ አፍሪካ ሀገራት 2 እጥፍ ማለት ነው። ይህንን የሚያክል ህዝብ ዘንግቶ የተሳካ ልማት ማምጣት አይቻልም ሲሉ ተናግረዋል። ማህበሩ ጥቃቅን ድጋፍ የሚፈልግ ሳይሆን ለአካል ጉዳተኛው ዘላቂ ለውጥ ማምጣት የሚችል ስራ እንዲሰራ ጥረት እያደረግን ነው ያሉት ሊቀመንበሩ ኢትዮጵያ ውስጥ የአካል ጉዳተኛን የሚመለከት ህግ አለ ይባላል፣ ውሸት ነው። ምክንያቱም የአካል ጉዳተኛን በተለየ ሁኔታ በትክክል የሚነኩ ህጎች የሉም ሲሉ ተችተዋል። ጸድቋል የተባለው የስራ ስምሪት አዋጅም ሙሉ አይደለም በማለት ተችተዋል። ጸድቋል የተባለው የሥራ ስምሪት አዋጅም ሙሉ አይደለም ሲሉ ነቅፈዋል። አልፎ አልፎ የአካል ጉዳተኞች እንዳይቀሩ ተብሎ ጣል የተደረጉ ናቸው መሃል ላይ እንጂ እኛን በትክክል የሚመለከቱ ህጎች የሉም ያሉ ሲሆን ህጎች እንዲወጡ ተግባራዊ እንዲደረጉ የበለጠ ደግሞ ተጠያቂነት እንዲኖር ከመንግስትና ከሚመለከታቸው አካላት ጋር አብረን እየሰራን ነው ያለ ነው ብለዋል። ሊቀመንበሩ ለቦርከና በሰጡት አስተያየት በሚያሳዝን ሁኔታ ኬንያ የአካል ጉዳተኞችን ህግ የዛሬ 22 ዓመት በፊት ነው ህጉን ያወጣቸው። ኡጋንዳን በተመሳሳይ በፈረንጆች 2006 ነው ያወጣቸው። ኢትዮጵያን የሚያክል ትልቅ አገር ነው ያለን እያልን ትልቅ ህዝብ ነው ያለን እያልን እስካሁን ግን ኢትዮጵያ የአካል ጉዳተኛ ዜጎቿን የምትንከባከብበት ተጨባጭ ህግ የለም ሲሉ አለ ያሉትን ክፍተት አብራርተዋል። የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር 6 ዓመት የፈጀ ስራ መኖሩን ጠቁመው በተለያየ መንገድ እንዳይወጣ ስለሚፈለግ ወይም ስላልታመነበት መንግስት እስካሁን ድረስ ፈቅ ሊል አልቻለም በማለት ቅሬታቸውን ገልጸዋል። አሁን ፖሊሲ ተዘጋጅቷል፣ ወደ መጽደቁ እየሄደ ነው። ግን አሁንም የተጠቃለለው የአካል ጉዳተኞች ህግ ላይ እኛ ጫና እያደረግን ነው ብለዋል። ይህ ህግ እንዲወጣ በተለያዩ መድረኮች ፓርላማ ጨምሮ ጫና እያደረግን ነው፣ ከባለድርሻ አካላት ጋር አብረን እየሰራን ነው ሲሉ ማህበሩ የደረሰበትን ደረጃ አስረድተዋል። ተሰማ አክለውም መንግስት
መንግስት ሙሉ ትኩረት ሰጥቶት ይሳካል ብለን እናስባለን ያሉ ሲሆን የተጠቃለለ የአካል ጉዳተኞች ህግ ማለት የስራ ስምሪት ለብቻው የወጣለ፣ የጤና ለብቻው አለ። እንደዚህ ሳይሆን ሁሉንም በአንድ ሰነድ ላይ የሰፈረ ህግ፣ አጥፊዎችን ተጠያቂ የሚያደርግ ሀብት የሚመደብበትን ሁኔታ አስገዳጅ የሚያደርግ ህግ ማለት ነው። ይህ ህግ እንዲወጣ እኛ ብቻ ሳንሆን አጋሮቻችንም አምነውበት በጋራ እየሰራን ነው ብለዋል። መንግስትም ትኩረት እንዲሰጣቸው የጠየቁት ሊቀመንበሩ አስገዳጅ ነገር በሌለበት ማንም ሰው እንደፈለገው ነው የሚሰራው፣ ያ ከሆነ ደግሞ አስቸጋሪ ነገሮች ይፈጠራሉ ነው ያሉት። የአካል ጉዳተኞች የሥራ ስምሪት አዋጅ ማስፈጸሚያ የሌለው አዋጅ ብቻ መሆኑን ተናግረዋል። አዋጁ ወጥቶ መመሪያ ግን አልተዘጋጀለትም። ስለዚህ ዳኞች የሞራልና የህሊና ጉዳይ ሆኖባቸው አካል ጉዳተኞችን ያግዛሉ ብለዋል። ህጉ ቁንጽል ስለሆነ ድርጅቶች እንዴት መስራት እንዳለባቸው አያውቁም። አካል ጉዳተኞችን በምን መልኩ ማስተናገድ እንዳለባቸው፣ የትኛው ተጠያቂ እንደሚያደርጋቸውና እንደማያደርጋቸው አያውቁም። ምክንያቱም የወጣው ህግ ሙሉ አይደለም፣ ጎደሎ ነው በማለት ክፍተቱን አስረድተዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር እያገዘን ቢሆንም ሀብትና መመሪያ ከሌለ ሁሉም ጥረት ከንቱ ነው የሚሆነው ያሉት የማህበሩ ሊቀመንበር እንደ ማህበር የተረዳ ነው መንግስት ለአካል ጉዳተኛው የሰጠው ቦታ በጣም ውስን ነው ወይም የአካል ጉዳተኛውን መጠንና ግዝፈቱን አላወቀውም ሲሉ ገልጸዋል። በሀገራችን ከቀን ወደ ቀን የአካል ጉዳተኞች ቁጥር እየጨመረ ነው። በጦርነቱ ሳቢያ የአካል ጉዳተኛ በፊት ከነበረበት በበለጠ ሁኔታ በከፍተኛ መጠን ጨምሯል ሲሉ አብራርተዋል። የአካል ጉዳተኛ ጉዳይ እንደ ብሔር ተከፋፍሏል። አካል ጉዳት አንድ ችግር በሆነበት ሁኔታ በየክልሉ ክፍፍል ተፈጥሯል። ከብሔራቸው ይልቅ ጉዳታቸውን ማስቀደም አለባቸው በማለት አሳስበዋል። አዲሱ ለፓርላማ ለመቅረብ የተዘጋጀው ረቂቅ ህግ ትምህርት፣ ጤናና ቅጥር በአንድ ላይ ያጠቃልላል ተብሏል። አካል ጉዳተኛን በተመለከተ ብዙ መስተካከል ያለባቸው ጉዳዮች እንዳሉ የጠቆሙ ሲሆን ትኩረት አለመስጠት የአካል ጉዳተኞች ጉዳይ የኛ ጉዳይ ነው የማለት ችግር ይስተዋላል ብለዋል። ማህበሩ 33 ዓመት አስቆጥሯል የተባለ ሲሆን ለአባላቶቹ መብት የተቻለውን መስራቱን ለቦርከና ያስረዱት የቦርድ ሊቀመንበሩ ተሰማ በመንግስት በኩል የአካል ጉዳተኛ ችግር ብዙ ሀብት ይጠይቃል የሚል የተሳሳተ አመለካከት አለ ያሉ ሲሆን አካል ጉዳተኛው ችሮታ ይሰጠኝ ሳይሆን እንደ ዜጋ የይገባኛል መብት ነው ያነሳው። ተባብረን ካልሰራን አካል ጉዳተኛ የሚገጥመውን ችግር መፍታት አይቻሉም ሲሉም ተናግረዋል። የኤርትራ መንግስት ያለ ፍርድ ለ18 ዓመታት ያሰራቸውን ሰዎች መፍታቱ ተገለጸ። የኤርትራ መንግስት ከሀገር ውስጥ ደህንነት ባለስልጣኑ ግድያ ጋር በተያያዘ ያለ ፍርድ ያሰራቸውን ሰዎች መፍታቱ ተሰምቷል። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ቤት ለ18 ዓመታት ያህል አስሯቸው የነበሩ 13 ሰዎችን መልቀቁን ቤተሰቦቻቸውን ጠቅሶ ቢቢሲ ዘግቧል። ግለሰቦች ታስረው የነበረው በአስቸጋሪ ሁኔታ ማይስርዋ ተብሎ በሚጠራው ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያየ የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ናቸው ተብሏል። ያለ ፍርድ በእስር ላይ የቆዩት ግለሰቦች ያለምንም ማብራሪያ ህዳር 25 ቀን 2018 ዓ.ም ተለቀው ከቤተሰቦቻቸው ተቀላቅለዋል ተብሏል። ከ18 ዓመታት እስር በኋላ የተፈቱ ሰዎች በሀገሪቱ የደህንነት ባለስልጣን ግድያ ተጠርጥረው መሆኑን በማይስሩዋ ወታደራዊ እስር ቤት ታስረው የነበሩ ግለሰብ ጠቁመዋል። ግለሰቦቹ በ2000 ዓ.ም ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስምዖን ገብረ ድንግል የግድያ ሙከራ ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። አክሎም የተያዙት ከሁለት ነጋዴዎች ጋር መሆኑን በማይስሩዋ ወታደራዊ እስር ቤት ታስረው የነበሩ ግለሰብ ተናግረዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀው 20ዎቹ ብቻ በአስቸጋሪ እስር ቤት ውስጥ ቆይተዋል የተባለው። ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛና ነጋዴ ዝርአ ግብር ገብረ ሕይወት፣ በንግድ ስራቸው ታዋቂ የሆኑት ተስፋለም መንግስት አብና በኩረ መብራቱ እንዲሁም ኢንጂነር ዳዊት ሀብተማርያምና ማቴዎስ ሀብተማርያም የተባሉ ሁለት ወንድማማቾች ይገኙበታል። እንዲሁም 6 ነባሪ ኤርትራ ፖሊስ አባላት 2 አስርት ዓመታት ለሚጠጋ ጊዜ ከቆየው እስር በኋላ ከተለቀቁት መካከል ናቸው። ከፖሊስ አባላቱ መካከል የቀድሞ ወንጀል መከላከል ኃላፊ፣ የወንጀል ምርመራ፣ ፋይናንስና አስተዳደር እንዲሁም ደህንነት ኃላፊዎች እንዲሁም ካፒቴንና 2 ከፍተኛ የምርመራ ባለሙያዎች ይገኙበታል ተብሏል። ከተለቀቁት መካከል የቀድሞ የሀገር ውስጥ ደህንነት ባለሙያ እንደሚገኙበትም ቢቢሲ በዘገባው አመላክቷል። ካለ ፍርድ ቤት ውሳኔ ለረጅም ዓመታት በስር ላይ የቆዩት ግለሰቦቹ በቆይታቸው ወቅት ቤተሰቦቻቸው እንዲጠይቋቸው አልተፈቀደላቸውም። የተለቀቁት ሰዎች በ18 ዓመት የእስር ቤት ቆይታቸው ወቅት አንድም ጊዜ ፍርድ ቤት ቀርበው እንደማያውቁ ተገልጿል። አምነስቲ ኢንተርናሽናል በአዲ አቤቶና ማይስሩዋ በሚባሉት እስር ቤቶች ውስጥ በአሰቃቂ ሁኔታ ያለበቂ ውሃና ንጽህና ተይዘው የሚገኙ ግለሰቦች እንዲለቀቁ በተደጋጋሚ ሲጠይቅ ቆይቷል።
ኤርትራ ከፍተኛ የሆነ የሰብአዊ መብት ጥሰት ከሚፈጸምባቸው ከቀዳሚዎቹ የዓለም ሀገራት እንደምትመደብ ዓለም አቀፍ የሰብአዊ መብት ተቋማት በተደጋጋሚ ይገልጻሉ። በኤርትራ ጋዜጠኞችና የሰብአዊ መብት ተሟጋቾች ለረጅም ዓመታት ያለምንም ፍርድ እስር ቤት ገብተው እንደሚገኙ አምነስቲ ኢንተርናሽናልና ሁማን ራይትስ ዎች በተደጋጋሚ ባወጧቸው ሪፖርቶች አመላክተዋል። የኤርትራ የሰብአዊ መብት አያያዝ አስከፊ መሆኑን የእነዚሁ ተቋማት ሪፖርት ያሳያል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን ተጠናቀቀ። ጤና ይስጥልን።